ሰላም እንዴት ናችሁ? ይህ የዛናንያ ዩቲዩብ ቻናል ሲሆን በመሰራቸው ቪዲዮዎች ላይ ሐሳብና አስተያየት ካላችሁ በቪዲዮዎቹ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። አሁን ወደ ቪዲዮ እንሂድ። የቪየትናም ቡቸር ቪዲዮ ከቅርብ ጊዜ ወዲህ በስፋት እየታየና ብዙ ሰዎችም ታሪኩ ምንድነው ያሉ ይገኛሉ። እኔም ስለዚህ አስፈሪ ቪዲዮ የራሴን ሪሰርች አድርጌ ለእናንተ ላቀርብ ወደድኩኝ። በመጀመሪያ ግን ለነግራችሁ የምፈልገው ቪዲዮ በጣም ዘግናኝ ስለሆነ ብዙ ወደ ዲቴሎች አልገባም። በዚህ ቪዲዮ ላይ የምነግራችሁ ስለ ባለ ታሪኮቹ፣ ስለ ኋላ ታሪኩ እና ከጉዳዩ በኋላ ስለተደረገው ምርመራዎች ነው የምነግራችሁ። የታሪኩ ባለቤት ንጉያን ዣን ጃት ሲባል የ35 ዓመት ቪየትናሚስ ግለሰብ ነው እና ይህ ግለሰብ በውስጡ ዘግናኝና ሰቅጣጭ ነገር ለማድረግ ወስኗል። እንደ አንዳንድ ምርመራዎችና ኦንላይን ላይ እንዳሉ መረጃዎች ጃት መገደል፣ መበላት እና መብሰል እንደሚፈልግ ይናገራል። ይህንን ፍላጎቱን በግልጽነት በአንዳንድ የሶሻል ሚዲያ ፕላትፎርሞች ከሰዎች ጋር ይማከራል። በጃንዋሪ 25 2025 ይህ ግለሰብ እነዚህን የውስጡን ፍላጎቶች ለመፈጸም ተዘጋጀ። በዛም ሳያበቃ ሙሉ የግድያውን ትዕይንት በካሜራ እንዲቀረጽ በራሱ ፍቃዱን ሰጠ። እናም ይህ የተቀረጸ ቪዲዮ በመላው ዓለም መዘዋወር የቻለ ሲሆን ብዙ ተመልካቾችም እስከ ዛሬ ድረስ ካየናቸው ዘግናኝ ቪዲዮዎች ይህ የባሰና ለማየት የሚዘገንን ነው ሲሉ ተደምጠዋል። ከጉዳዩም በኋላ የሕግ አካላቶች ለ10 ወራቶች የቆየ ትልቅ ምርመራ አድርገዋል። በጉዳዩ ላይ በኖቬምበር 28 2025 የሎንግሰን ክፍለ ሀገር ፖሊሶች ጆዋን ቫንሳንግ የተባለ ግለሰብን በቁጥጥር ስር አዋሉት። ይህም ግለሰብ ነበር ግድያውን ፈጽሟል ብሎ የተጠረጠረው። ፖሊሶች ባደረጓቸው ምርመራዎች ሳንግና ጃት በ2020 ዓ.ም አካባቢ በሶሻል ሚዲያ አማካኝነት እንደተገናኙና በቀጣዮቹ 5 ዓመታት ትውውቃቸውን እንደተጠናከረ ገልጸዋል። ፖሊሶች እንዳሉት ግድያ የተፈጸመው በሳንግ የሥራ ቦታ ሲሆን ልዩ ቦታውም ዩኒት ነምበር 4 ኦፊስ ይባላል። በሰዓቱም የአዲስ ዓመት በዓል ስለሚከበር በቦታው ማንም ሰው አልነበረም። ጠለቅ ያሉ ምርመራዎች እንደሚያሳዩት ጃት በጣም ወጣ ያለ ፍላጎቶች እንዳሉትና ለማየት የሚዘገንኑ ዌብሳይቶችን እንደሚከታተል ታውቋል። እና በእነዚህ ዌብሳይቶች ላይ ስለ ራሱ አሟሟት ስታይሎችና የተለያዩ ነገሮች ከሰው ጋር ይነጋገራል። የሚያወራውም ስለ አንገት መቆረጥና እነዚህ ተግባራቶቹንና በተለያዩ ሶሻል ሚዲያዎች የሚያወሯቸው ነገሮች ለፖሊሶች እንቆቅልሹን ለመፍታት ትልቅ ግብዓት ሊሆኗቸው ችሏል። የጉዳዩ ወጣ ማለትና አስደንጋጭ መሆን የቪየትናምን ፐብሊክ ሴኩሪቲ ሚኒስተር የሎንግሳንን ፖሊስ ዲፓርትመንት ምርመራቸውን ሰፋ አድርገው ማስረጃዎች እንዲፈልጉ እና በጉዳዩ ላይ ሌሎች ተሳታፊዎች መኖር አለመኖራቸውን እና ጉዳዩ ከመፈጸሙ በፊት ቀድመው የሚያውቁ ሰዎች ካሉ እንዲመረመሩ አሳስበዋል። እስካሁኑ ቀን ድረስም ምርመራው እየተካሄደ ሲሆን ማንም ሰው የድርጊቱ ፈጻሚ ነው ተብሎ ለፍርድ አልቀረበም እና የጆዋን ቫንሳንግም ከእስር መለቀቅ አለመለቀቁ እስካሁኑ ቀን ድረስ አይታወቅም። በዚህ ቪዲዮ ላይ በደንብ ዲቴል አብራርቼ እንዳቀርብላችሁ የምትፈልጉ ከሆነ በኮሜንት ላይ አሳውቁኝ። ይህንንም ቪዲዮ ላይክ እያደረጋችሁ እንደምትፈልጉ አሳውቁኝ። በማርች 11 2011 ከቀኑ 8 ሰዓት ከ46 ሲል ከፍተኛ ኃይል ያለው የመሬት መንቀጥቀጥ በጃፓን ይከሰታል። ይህም የመሬት መንቀጥቀጥ ሱናሚ አስከትሎ ኦናጋዋ በተባለች ባህር ዳርቻ ላይ በምትገኝ ከተማ ላይ አሳዛኝ ነገር አስከተለ። ኦናጋዋ ነበረች በዚህ ሱናሚ ከፍተኛ ጉዳት የደረሰባት። 10,000 ከሚደርሱ ነዋሪዎቿ ወደ 800 ያህሉ በዚህ ጎርፍ ሞተዋል። ሱናሚውም ይህችን ከተማ ከካርታ ላይ ነበረ ጠራርጎ ያጠፋት። ወደቧ፣ የአሳ ኢንዱስትሪው፣ ፋብሪኮቿ፣ የባቡር ጣቢያው፣ የአካባቢ ነዋሪዎች መኖሪያ ቤቶች እና የተለያዩ የመንግስት ተቋማቶች ከዚህ በፊት አይተውትም ሰምተውትም በማያውቁት ጎርፍ ተጠራርገው ተወሰዱ። አደጋው ከደረሰባቸው ተቋማቶች አንዱ ሳቶ ሱይዛን ሲባል ይህ ተቋም
የባህር ላይ ንግድና የአሳ ማስገር ስራ ላይ የተሰማሩ ሲሆን በአካባቢው ላይም ትልቅ የኢኮኖሚ አስተዋጽኦ ያበረክታሉ። የዚህ ተቋም አንዱ ኤክስኪዩቲቭ ዳይሬክተሩ ሚትሱሮ ሳቶ ሲባል የመሬት መንቀጥቀጡ ሲከሰት ሳቶ ወዲያውኑ ሁኔታውን በመረዳት 20 የሚሆኑ ቻይናዊ ተለማማጆችና የድርጅቱ ሰራተኞችን ያማትሱሜ ወደ ተባለ ከመሬት ከፍ ያለ ተራራማ ቦታ ላይ እንዲወጡ አደረጋቸው። እሱም ሰዎቹን በሰላም ካደረሳቸው በኋላ ሳቶ ተመልሶ በመሄድ ቤተሰቦቹና ታላቅ ወንድሙን ለማትረፍ ይሄዳል። እሱም ወደዛ ሲያቀና ቤተሰቦቹ ደህና እንደሆኑ ይመለከታል እና ይህንን ያየው ሳቶም ተመልሶ ለራሱ እንደማምለጥ እሱ ግን ሌላ ውሳኔ ይወስናል። እሱም ያደረገው ወደሚሰራበት ፋብሪካ ተመልሶ እዛ የተተወ ሰራተኛ ካለ ለማየት ይሄዳል። ሰራተኛም በሚፈልግበት ሰዓት ሱናሚው በፍጥነት ወደ እሱ ደርሶ መላ ህንፃውን በጎርፍ ሞላው። ሳቶ ከጎርፍ ወጥቶ አንድ ጣራ ላይ መሆን ቻለ። ነገር ግን የውሃው ከፍታ በዛኑ ያህል ጨምሮ ነበርና ተለማማጆቹና ሰራተኞቹ ያዩት በጎርፉ ይወሰዳል። የሳቶ ተግባር 20 ተለማማጆችን ነፍስ ሲያድን የራሱን ሕይወት ግን በሚያሳዝን ሁኔታ መስዋዕት አደረገ። ተለማማጆቹም የነፍስ አድን ቡድኖች መጥተው ሊያወጧቸው ችለዋል። ይህ የምታዩት ምስል ከጉዳዩ በኋላ ያለውን ትዕይንት ያሳየናል። ይህንንም የቀረጸችው ጃንግ የተባለች ተለማማጅ ነበረች። ሎጋን ፖል አሜሪካዊ ዩቲዩበር፣ የሶሻል ሚዲያ ሰውና ፕሮፌሽናል ሬስለር ሲሆን በተለያዩ የሶሻል ሚዲያ ፕላትፎርሞች ላይም ብዙ ተከታዮችን ማፍራት ችሏል። በዩቲዩብ ላይ ከ23 ሚሊዮን በላይ ሰብስክራይበር ሲኖረው በኢንስታግራም ደግሞ 27 ሚሊዮን ተከታዮች ያሉት ሰው ነው እና ይህ ሰው እንዲህ እውቅና ቢኖረውም እንደሱም ግን የሚጠላ ሰው የለም። ለዚህም ምክንያቱ ሆነው ትዕቢቱና ራስ ወዳድነቱ ነው። ከነዚህም በተጨማሪ በሚሰራቸው ቪዲዮዎቹ ላይ የሚያደርጋቸው ነገሮች ብዙዎች ይጠሉታል። አንዱም በብዙ ሰዎች እንዲጠላ ካደረጉት ቪዲዮዎች አንዱ በ2017 የሰራው ቪዲዮ ሲሆን ቪዲዮውም የራስ ማጥፊያው ጫካ ይሰኛል። በዲሴምበር 31 2017 ፖል በዩቲዩብ ቻናሉ ላይ ቭሎግ ይለቃል። በቪዲዮ ላይም አንድ ግለሰብ ራሱን ዛፍ ላይ አንጠልጥሎ ሞቶ ይታያል። ቦታውም በሚያስገርም ሁኔታ ራስ ማጥፊያው ጫካ የሚባል ስም ነው ያለው። በዚህ ቦታም ከመጠን በላይ ራሳቸውን የሚያጠፉ ሰዎች ይገኛሉ። ቪዲዮ ታስቦ የተቀረጸው የፖልን በቶኪዮ የሚያሳልፈውን 3ኛ ቀን ለመቅረጽ የታሰበ ነበር። ፖልና ጓደኞቹ በጫካ ውስጥ ካምፕ አድርገው ሊያድሩ አሰቡ። ነገር ግን ያንን የተንጠለጠለ ሬሳ ካዩ በኋላ ማደራቸውን ትተው ለፖሊስ ስለ ሁኔታው ተናግረዋል። እንደዚህ ቢያደርጉም ግን በቪዲዮ ላይ የሞተን ግለሰብ በመቅረጹና የጓደኞቹ ሪያክሽን ብዙ ሰዎችን አስቆጣ። በ24 ሰዓታትም ቪዲዮ 6.3 ሚሊዮን እይታ አገኘ። ነገር ግን ፖል አገኘዋለሁ ብሎ ካሰበው በተቃራኒው አጋጠመው። ታዋቂ ሰዎች፣ ፖለቲሻኖች እና የዩቲዩብ ኮሚኒቲዎች ቪዲዮውን አብጠለጠሉት። ትልቅ የማርኬቲንግ ስትራቴጂ ተጠቅሟል ሲሉም ተደምጠዋል። የሟችን ቤተሰቦች የሚጎዳ እንደሆነ ተናገሩ። ፖልም ከነዚህ ትችቶች በኋላ ቪዲዮውን ያጠፋ ሲሆን በጃንዋሪ 1 2018ም በትዊተር ገጹ የይቅርታ መልእክት አስተላልፏል። በቀጣዩ ቀን ደግሞ ለዩቲዩብ ፕላትፎርም ይቅርታውን የገለጸ ሲሆን አድናቂዎቹንም ለኔ እንዳትከላከሉልኝ ሲል ተናግሯል። በጃንዋሪ 9 2018 ደግሞ ዩቲዩብ በትዊተር ገጻቸው የራሳቸውን ስቴትመንት አስቀምጠዋል። ያ ቪዲዮም ፕላትፎርማቸውን እንደጎዳው ተናግረዋል። ብዙ ሰዎች ይህን ታሪክ የረሱ ሲሆን ሎጋን ፖልም እንደተለመደው እውቅናው ላይ ጫና ሲያሳድርበት ሊቀጥል ችሏል። አሁን ድረስ ግን በዛች አንድ ቪዲዮ መወቀሱን አላቆመም። I really hate to say this. I think there's someone right there. Lives unfold. There's no going back. I've seen things I can't unsee. We found a dead body. Yo!
በዚህኛው ቪዲዮ ትክክለኛ የሰዎቹ ማንነትና አደጋው የተከሰተበት ቦታ ባይታወቅም ሰዎቹ በሚያወሩት ቋንቋ ግን እንደተረዳሁት ህንድ ውስጥ ይመስለኛል። ቪዲዮ ሁለት ወንዶችን ሲያሳየን ወንዶቹ አንድ ወራጅ ውሃ ጋር ቆመዋል። ካሜራውን የያዘው ግለሰብ ካሜራውን ለሌላኛው ወንድ ሰጥቶት ወደ ውሃው ገባ። የውሃው ግፊት በጨመረ ቁጥር በውሃው ውስጥ የነበረው ግለሰብ በውሃው ላለመወሰድ አንድ እንጨት ላይ የነበረን ሰንሰለት ያዘ። ግን ውሃው እንደማያሰጥሙን ሲያቅ ለቀቀውና በውሃው መጫወት ጀመረ። በሚያሳዝን ሁኔታ ግን ወደ ውሃው መሃል ገባና መስመጥ ጀመረ። फोटो तो नहीं खींचने खाली चल ምክንያቱ ባልታወቀ ሁኔታ ካሜራውን የያዘው ግለሰብ ምንም ነገር አላደረገም ነበር። ሰውየው ለመሞት ሲጣጣርና ያ ሰው መንቦጫረቁን ትቶ ወደ ውሃው ሰመጠ። በዚህም ሰዓት ነበረ ካሜራማኑ ሁኔታውን ተገንዝቦ የሚሰጥመውን ሰው ስም መጠራትና ለእርዳታ መጮህ ጀመረው። ማንም ግን ምላሽ አልሰጠውም። ቪዲዮም ከውሃው ትንሽ ርቀት ላይ የሚታዩ ጀልባዎችን እንዲረዱት ሲጣራ ያልቃል። ብዙ ሰዎች በጀልባ ላይ ሆነው ይታያሉ። ካሜራማኑ ራሱ ይህንን ግለሰብ ለማትረፍ እየቻለ ለምን እንዳረዳው የሚታወቅ ነገር የለም።